በአሁኑ ሰዓት ከዚህ በፊት ከነበረው አታያይ ወጥቶ ዛሬ የከተማ ግብርና ባህል እየሆነ ነው ያለው። የተሳታፊውን ቁጥር ከአመት አመት እየጨመረ ነው ያለው። እንደ ምሳሌ ብናነሳ የ2012 ወደ 140 ሺህ የነበረው የከተማ ግብርና ቤተሰብ ዛሬ ወደ 1.1 ሚሊዮን ህዝብ በዚህ በከተማ ግብርና ተሳታፊ ሆነዋል። በእጽዋት ዘርፍም በእንስሳት ዘርፍም በተለይ ይሄንን ደግሞ ያሳለጠው የ2015 ጠቅላይ ሚኒስትራችን ከሌማት ትሩፋት ጋር የተያያዘ በተለይ እንደ ሀገራችን ግብርናን ስናስብ አብዛኛው ጊዜ ሰብሉ ላይ ነበረ ትኩረት ሲሰጥ የነበረውና የእንስሳት ዘርፉ ያለውን ጸጋ በአግባቡ ስላልተጠቀም ይሄንን ልንጠቀም ይገባል ተብሎ በተዘረጋው መርሃ ግብር የ4 አመት መርሃ ግብር ነበርና 3 አመት ጨርሰናል። በዚህ ዙሪያ ላይ ከፍተኛ ምርታዊ ለውጦችን አምጥተናል ማለት ይቻላል። ከሁሉ በላይ የአስተሳሰብ ለውጥ የመጣበት ሁኔታ የከተማ ነዋሪው ባለው ውስን ቦታ ላይ ቴክኖሎጂዎችን በመጠቀም የግብርና ምርቶችን ማምረት የጀመረበትና ለራሱ ፍጆታ ከኑሮ ውድነት አንፃር ለማቃለል እየተሰራ ነው ያለው።